ለአንድ ሴት የምትሰጣት እያንዳንዱ አድናቆት እሷ እንድትከፍተው ባልጠየቀችህ የባንክ ሂሳብ ውስጥ እንደሚቀመጥ ሳንቲም ነው። ዛሬ በጣም ታምሪያለሽ፣ አንቺን በማግኘቴ እድለኛ ነሽ እያልክ በየምሽት የምትልካቸው የፍቅር መልእክቶች አጥፊ ናቸው። እነዚህን ሁሉ ስታደርግ ኢንቨስት እያደረግክ ወይም ግንኙነቱን እየገነባ ይመስልሃል። ብዙ ባወደስካት ቁጥር እሷም የበለጠ ፍቅር ትሰጠኛለች ብለህ ታስባለህ። ነገር ግን ይሄ በጣም ትልቅ ውሸት ነው። እናትህ ያስተማረችህ የፍቅር ፊልሞች በአእምሮ ውስጥ የቀረጹትና የሴት ጓደኞቹ ሁሉ እውነት ነው ብሎ የነገሩ ውሸት ነው። ሴቶች አድናቆትና ክብርን ከሰጣቸው ያንን ፍቅር አባስተው ይመልሱልሃል ብለው የነገሩ ውሸት ነው። ቢመርህም እውነቱን ልንገርህ፣ አንተ ሴቷን ባረጋገጥክላት ቁጥር እሷ ለአንተ የምትሰጠው ዋጋ እየቀነሰ ይሄዳል። አድናቆትህ እንደ ጫጫታ ይሆንባታል። ልክ በከፍተኛ ፍጥነት መንገድ ዳር ላይ የሚኖር ሰው የመኪናውን ድምፅ መስማት እንደሚያቆመው ሁሉ ያንተም ሙገሳ ስሜት መስጠቱን ያቆማል። ስሜት መስጠት ሲያቆም ደግሞ ፍላጎት በፍጹም አይቀሰቀስም። ይልቁንም መሰላቸትን ይፈጥራል። ይሄ መሰላቸት ውሎ አድሮ ፍቅራችን አለቀ ወደሚል ድምዳሜ ይመራታል። ጥንታዊ ሮማውያን ፋስቲዲየም የሚል ቃል ነበራቸው። ትርጉሙም ከልክ በላይ በመጥገብ የሚመጣ ጥላቻ ወይም መጸየፍ ማለት ነው። አንድ ሴናተር በግብዣ ላይ ሆዱ እስኪተነፍስ ድረስ በልቶ የምግብ ሽታ ሲያስጠላው ወይም አንድ ሰው የሞቀ ውሃ ውስጥ ደጋግሞ ገብቶ ውሃውን እንደ እስር ቤት ሲሰማው የሚፈጠር ስሜት ነው። ያንተም ተደጋጋሚ አድናቆት በእሷ የነርቭ ስርዓት ውስጥ የሚፈጥረው ስሜት ይሄውንኑ ነው። ዶክተር ሮበርት ግሎበር መልካም ወንዶች በሚሏቸው ወንዶች ላይ ያደረጉት ጥናት አንድ ወጥ የሆነ መርህ አሳይቷል። እነዚህ ወንዶች በቂ አድናቆትና ትኩረት ከሰጠኋት እሷን በምላሹ ፍቅር ትሰጠኛለች በሚል ስውር ውል ውስጥ ይሰራሉ። ነገር ግን ይሄ ውል በሌላኛው ወገን አልተፈረመም፣ ክፍያም አይመጣበትም። እንዲያውም ያንተ አድናቆት ፍላጎትን ከመቀስቀስ ይልቅ እየሸረሸረ ይሄዳል። ምክንያቱም አድናቆትህ በነፃ የሚገኝ ከሆነ የገበያ ዋጋው ዜሮ ነው። አንዲት ሴት ምንም ሳታደርግ ቆንጆ ነች ስትላት ለራስህ የምትሰጠው መልእክት አሳዛኝ ነው። የኔ አድናቆት በነፃ የሚገኝ ነው፣ ምንም መስፈርት የለውም። በእኔ ላይ ኢንቨስት አደረግሽም አላደረግሽም አድናቆቴ አይለይሽም እያልካት ነው። በነፃ የሚገኝ ነገር ደግሞ ዋጋ የለውም። እሷን የሚያመልካትን ሰው ትታ ምንም ትኩረት ለማይሰጣት ወንድ ነው የምትሮጠው። ኤስተር ቪላራ የተሰወረ ወንድ በተሰኘ መጽሐፏ ላይ እንዲህ ስትል ጽፋለች። አንዲት ሴትን ያለምንም ቅድመ ሁኔታ የሚያደንቅ ወንድ አይከበርም። ይልቁንም ራሱን ከውድድሩ ውጭ ያደርጋል። ያለ ፈተና አእምሮዋ ስላንተ ለማሰብ ወይም አንተን ለማግኘት የሚፈለግ ምክንያት የለውም። ራሷን እንድታስደስት ከማድረግ ይልቅ አንተ ለሷ የማይታይ ትሆናለህ። ፓብሎ ፒካሶ ይህንን በድብቅ ያውቅ ነበረ። ከዶራ ማር ጋር በነበረው ግንኙነት ዶራ በከፍተኛ ስሜት ታመልከው ነበረ። እሱ ግን ምንም አይነት አድናቆት አይሰጣትም ነበረ። ትኩረቱ እንደ ውድ ማዕድን አድርጎ ይይዘው ነበረ። መቼ እንደሚሰጣት አይታወቅም። በዚህ ምክንያት ዶራ የእሱን አድናቆት ለማግኘት ስትል ማንነቷን እስከታጣ ድረስ ትለፋ ነበረ። በተቃራኒው ፍራንሷ ጊሎት ስትመጣ ግን አልተከተለችውም። ፒካሶ እንደለመደው ርቆ ሲሄድ እሷም ወደ ስራዋ ትመለሳለች እንጂ አትጨነቅም ነበረ። ያኔ ነበረ ፒካሶ ለብዙ አስርት ዓመታት ለመጀመሪያ ጊዜ ሴትን ማሳደድ የጀመረው። የእሱን አድናቆት የማትፈልገውን ሴት ለማግኘት ሲል ትልቅ መስዋዕትነት መክፈል ጀመረ። ምክንያቱም የእሱ አድናቆት መከፈል ያለበት ወይም የሚገባ እንጂ በነፃ የሚሰጥ አልነበረም። አንዲትን ሴት ዘወትር ስታደንቃት እሷ ማንነቷን ባንተ አድናቆት ላይ ትገነባለች። ቆንጆ ነኝ፣ ጎበዝ ነኝ፣ ተፈላጊ ነኝ ብላ የምታስበው አንተ ስለምትነግራት ብቻ ይሆናል። ያኔ ያንተ አድናቆት የማንነቷ ምሰሶ ይሆናል። አንተ አድናቆትን ስትቀንስ ግን ያ ምሰሶ ይወድቃል። የማንነት መቆራረጥ ይፈጠርባታል። አሸዋ ላይ እንደተገነባ ቤት መሰረቷ ይናዳል። በድንገት የለመደችው መስታወት ይጨልምባታል። ያኔ ያንን መስታወት ለመጠገን ስትል አንተ ማሳደድ ትጀምራለች። ይሄ የፍቅር ስሜት ሳይሆን የፈረሰ ማንነቷን የመጠገን ጥረት ነው። የሰው ልጅ አእምሮ ምንም ዋጋ ለሌለው ነገር ትልቅ መስዋዕትነት መክፈል አይችልም። አንዲት ሴት አንተን ለማግኘት አንተን ለማስደሰትና አድናቆትን ለማግኘት ከተፋች አእምሮዋ እንዲህ ብሎ ይደመድማል። ለዚህ ሰው እንዲህ የምለፋው ለካስ በጣም ውድ ዋጋ ያለው ሰው ስለሆነ ነው። አንተን የበለጠ እንድታከብርህ የሚያደርጋት ያንተ አድናቆት ሳይሆን ያንተ አድናቆት ለማግኘት የከፈለችው መስዋዕትነት ብቻ ነው። ባንተ መወደድ፣ ባንተ መፈለግ፣ ባንተ መደነቅን ለማግኘት ስትል። ይህ ማለት ግን ጨካኝ ሁን ወይም ስሜትህን ደብቅ ማለት አይደለም። ይልቁንም መራጭ ሁን ማለት ነው። ውጫዊ ውበትን ማድነቅ አቁም። ይሄ በጣም ርካሽ አድናቆት ነው። ከማታውቃቸው ሰዎችና ከማህበራዊ ሚዲያ ሁልጊዜ የምታገኘው ነው። እውነተኛ ማንነቷን አድንቅ። ሌላ ሰው የማይረዳላትን
ልዩ የሆነውን አእምሮዋን፣ ጠንካራ ጎኖቿን ወይም እውነተኛ ስራዎቿን አድንቅ። አድናቆት ሽልማት ይሁን፣ በነፃ የሚታደል ሳይሆን ለሰራችሁ ወይም ለሆነችው ነገር የሚሰጥ ሽልማት ይሁን። ያኔ አድናቆትህን እንደ ወርቅ ትቆጥረዋለች። ታማኝነት የሚገነባው አንተ በምትሰጣት ነገር ሳይሆን እሷ ላንተ በምትከፍለው መስዋዕትነት ነው። አድናቆት ስጦታ ሳይሆን ውሳኔ ይሁን። ውሳኔ ደግሞ ከቁም ነገር ካለው ሰው ሲመጣ ክብደት ይኖረዋል። አድናቆት ዋጋ እንዲኖረው መከፈል አለበት። ያኔ እሷም ያንን ዋጋ ለመክፈል ህይወቷን ሙሉ ትለፋለች፣ ትደክማለች። ግን ስታገኛት የኔ ቆንጆ፣ የኔ ውድ፣ እንደዚህ ነሽ፣ አንቺ እኮ በጣም ጣፋጭ ነሽ፣ አንቺ እኮ እንዲህ ነሽ፣ ልክ መጀመሪያ ላይ ብዬ እንደነበረው በጣም ታምሪያለሽ፣ አንቺን በማግኘቴ እድለኛ ነኝ እያልክ በየምሽቱ ቴክስት ምጽፍ ከሆነ ግን ይሄ ስበትን ይገላል። ይሄ ወደ አንተ እንድትመጣ ወይም ኢቭን የምትፈልግ ሴቱና የሆነ ፍላጎት ኑሯት ፍላጎት አድሮባት አንተ ጋር ግንኙነት ጀምራ ራሱ ቢሆን በእንደዚህ ባሰልች ቃላቶችህ ልትጠላህ፣ ይሄ ምንድነው የሚደጋገምብኝ? ምንድነው ገኔ እንደ ፈጣሪው ነው እንዴ? ምንድነው ሊያመልከኝ ነው እንዴ? በሚል ካንተ እንድትርቅ ትሆናለች። ግን እንዳልኩ እነዚህን ቃላቶች መጠቀም ካቆምክ ወይ ደግሞ በቃ ይሄ በጣም እንዳፈቀርካት በጣም እንደወደድካት ልትሞትላት እንድትደርስ ምናምን አይነት ነገር ማረጋገጥ አይጠበቅብህም። አይታ ተገንዝባ ማወቅ አለባት፣ አንደኛው። ሁለተኛው ደግሞ አንተ ነገሮችን መግለጽ ያለብህ አግባብ ባላቸው ቃላት ነው እንጂ ይሄ ለሴት ልጅ እኮ ስትሸነፍላት ሴት ልጅ አብዝታ ትሸነፍልሃለች፣ ሴት ልጅ ፍቅር በሰጣት ቁጥር አባዝታ ነው ፍቅሯን የምትሰጥህ ምናምን የሚባለው እዛ ፊልም ላይ ያየኸው ነገር፣ ሙዚቃ ላይ የተዘፈነው፣ እናትህ የነገረችህ፣ ሴት ጓደኞቹ የነገሩህ እሱ ውሸት ነው። ጀስት ዝም ብሎ የሚወራ ውሸት ታውቃለህ። ዝም ብሎ ባፍ ብቻ የሚነገር ነገር ነው። ይሄ ጥናት የተደረገበትም አይደለም፣ ደሞም እንደዛም አይደለም። እውነታውና ሴቶች የሚያደርጉትና እናትህ የምትነግርህ አንድ ሊሆን አይችልም። አንዳንድ ወንዶች እንደ እናቴ አይነት ሚስት፣ እናቴ እኮ እንዲህ ናት፣ እናቴ እኮ እንዲህ ናት፣ እናቴ እኮ እንዲህ ብላኛለች፣ ፍቅር ለእናቴ አባቴ ጋር እንደዚህ ብላ ድሮ ምናምን እንደዚህ መስዋዕትነት ከፍላ ምናምን ያ እንትን ነው። ያን አትጠብቅ። ያን ከጠበቅ አንደኛ ራስክን ትጎዳለህ፣ ለሴት ልጅ ታጎበድዳለህ፣ እንዲህ ታደርጋለህ፣ በውበቷ ተማርኬ ምናምን በሚል ዝባዝንኬ ራስክን መጣል የለብህም። እንደዛ ከሆንክ አንተን አሳዳ ትመጣለች እንጂ አንተ በተአምር በምንም መንገድ አሳዳጅ፣ ፈላጊ፣ ለማኝ ምናምን ልትሆን አትችልም። በደንብ ልብ ብለህ እንደሰማኝ ተስፋ አድርጋለሁ። የዛሬው ሳቢሳ ፕሮግራም ይሄን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለጓደኞቻችሁም ሼር አድርጉላቸው። የምክር አገልግሎት የምትፈልጉ ካላችሁ በ0964 73 20 36 ላይ በቀጥታ መስመር እንዲሁም ቴሌግራም ላይ ማግኘት ትችላላችሁ። መልካም ጊዜ